በዛ ላይ ነገራቻችሁ እኮ እኔ እኮ ስራ ባይዘው ሳሮና ይሄ ቱርክ ስራ ትሰራለች። ምንድነው የምትሰራው? ምን እየሰራች ነው? እንደዚህ ነው። እሷ ትንገራችሁ፣ ግን ስራ ትሰራለች። ሲቀጥል ደግሞ አንቺ የምታውቂውን እናንተ የምታውቁት የአበሻ ባለትዳር ወንዶች ቦርጫሞቹን፣ ሽበታሞቹን፣ መላጣዎቹን የአምስት የስድስት ወንድ አባት ልጆችን ነው እየተቀበላችሁ የምትንከባከቡት እና ኪስ የምታልቡት አይደለ እናንተ። እሷ ደግሞ ልሂድና ላገኝ እንኳን ብትል አሪፍ ዜጋ የምታገኝ ልጅ ናት፣ ብትፈልግ ማለት ነው። አንቺ ከምታውቂያቸው ትርኪ ምርኪ ወንዶች እሷ የምታውቃቸው ወንዶች ይበልጣሉ። በነገራችን ላይ አንቺ ጋር ከሚመጡት ወንዶች እሷ ጋር የሚመጡት ወንዶች ይበልጣሉ፣ በገንዘብ ደረጃ ካልሽ ማለት ነው። ስለዚህም አንቺ ትርኪ ምርኪ፣ አንቺም ሰው ሁነሽ ከየት አምጥታ ነው ለአንድ አንበሳ ያለቀሰች? ምናልባት ሰርፕራይዝ ሊሆን ይችላል። እቺ ልጅ ጌም የምትጫወተው ያለችው ሰው ሀገር ነው ማለት ታውቂዋለሽ ለራስሽ። አንቺ እናንተ ስለምታልቡበት ነው፣ እናንተ ስለምትማግጡበት ነው፣ እናንተ የሰውን ቤት ስለምታንኳኩበት ነው። እሷ ደግሞ ምን አባሽ ኑራት አይኑራት ቤት አባሽ ታውቂያታለሽ? ሲጀመር በዚህ ደረጃ ምን ኑራት ነው ሰው የምትሰጠው? እከካም ወይኔ ቲክቶክ ጋይስ አይገርማችሁም? ግን አይደለም ለአንቺ 4 እና 3 እህት ያለሽ ለእህቶች ልካ ልታኖርሽ ትችላለች። በነገራችን ላይ ካንቺ የሳሮን ፈስ ይበልጣል አፈር። አሁን አንቺም ሴት ነሽ ደግሞ ልትናገሪ ትፈልጊያለሽ። አንቺም ሰው ነሽ ልታጣጣያት ትሞክሪያለሽ። ከየት አምጥታው ነው ሁሉ ዩኒቨርሲቲ ያወረደችው? ጆን ዳንኤል ልኮላት ነው። እከካም ፊት ለፊት አለ ላይ ቢጀምራችሁ በዚህ ደረጃ ንቀታችሁ፣ በዚህ ደረጃ እናንተ ለምዳችኋል። ባይዘወይ እናንተ ጌመሮቻችሁ ጊፍተሮቻችሁ በውስጥ እየተሽሎኮለካችሁ እንደዚህ ያላችሁ ማውራት ስለለመዳችሁ አንድ ሴት በራሷ አቁማ መጣ የሆነ ነገር ስታረግ ልክ እንደናንተ ነው የምታስቡት ለማኞች። ጌም የምትጫወተው ቸግሯት ላይሆን ይችላል። ጌም የምትጫወተው ሰው ናፍቋት ሊሆን ይችላል። ከሰዎች ጋር መሆን ፈልጋ ሊሆን ይችላል። ጌም ባይ ዘ ዌይ ጋይስ አንዳንድ ሰው አዎ ትዝናኑበታላችሁ ምናምን ብዙ ነገር አለው እውነት ለመናገር። ግን አንዳንድ ሰው ደግሞ የሆነ በቃ ተናግሮ የማይወጣለት ተናግሮ ለሰዎች የማያስረዳው ነገር ግን በቃ አለው ለማለት መጥቶ የሚቀመጥበትም ነው። በዛው ምልክ ደግሞ የምትኖሩበትም ነው። አይኑ ግን ደግሞ እቺን ልጅ በዚህ ደረጃ ንቀሽ እኔ ማንንም አልናኩም። ዛሬ 5 ስታር ሆቴል አልጋያሽና ልትበጣጠሽ ትሞክሪያለሽ አንቺ ኩሽና። ዛሬ ሆቴል ውስጥ ገብተሽ ላይቭ ገብተሽ ጌም ተጫወትሽና ራስሽን እንደ እንትን ታያለሽ። እኔ እኮ ጋይስ በጣም እኮ ነው የሚገርመኝ። እመቤቴን ይኸውላችሁ አንዳንዴ ትንሹን ነገር እንደ ቀልድ አትዩት። ላከላት በአንዴ 1 ሚሊዮን ብር ትራንስፈር ማድረግ ይቻላል ወደ እንትን እንኳን ወደ በስሙ ምንድነው ትራንስፈርም እንኳን ላይቭ ላይ ነው የጀመረው። የሆነ ቀን አንበሳ ሲሰጣት ታሳዝናለች። በነገራችን ላይ ሳሮን አሁን ባለችው ሞመንት እኔ በጣም ታሳዝነኝ፣ ብዙ ነገር ስለማቅ ታሳዝነኛለች። እና አንበሳ ሲሰጣት ወይኔ ምናምን ብላ አልቅሳለች። ያቺን ይዛ በዛ ላይ ያሸማቀቋት ከየት አምጥታ ነው 12 ዩኒቨርሲቲ ያወረደችው ለጆን ዳንኤል? አንቺ በየቦታው ስትረጂና ስትሰጪ ወይም ደግሞ ይሄን ብር 500,000 ለእንትን እርዳታ እያልሽ ስትበትኝ ማለት ነው ከየት አምጥተሽ ነው? ከአንቺ ጋር ቁጭ ብላ ጌም ተጫወተች ማለት ይችላል ምንም የላትም ማለት ነው? ከእናንተ ጋር ቁጭ ብላ እንዳባባለች ማለት ምንም ነገር አታውቅም ማለት ነው? ማለት ቆይ ማለት እናንተ ስራችሁ ነው። ባይዛው እናንተ ስራችሁ ነው። ስራችሁ ስለሆነ ጌመሮችን እያሳደዳችሁ ጊፍተሮችን እያሳደዳችሁ በውስጥም በውጭም ሄዳችሁ ጌም ሲጫወትም እየሰጣችሁ ትይዛላችሁ። እሷ ግን ስለሰጠች ደሃ ነች ማለት ነው። ከእናንተ እኮ እሷ ትሻላለች። ጉቺ ከየት አምጥታ ነው 10 አንበሳ የምትሰጠው? ቴንክ ዩ የኔ ፍቅር። እነሱ ማህበር ሲሆን የሚናገራቸው የለም። እነሱ ማህበር ሲሆን ችግር የለውም።
ከነሱ ጋር ያልተደራጀ ማህበር ከሆነ ግን ችግር አለ ማለት ነው። አቅም የለውም እከካ ነገርኳችሁ ጋይስ። እኔ 2 አንበሳ ብሰጣት ለእንትና ለማን ነው ለሄለን በጣም ያከብድ ምናምን ለማኝ እድሜ ልካችሁ ቫኬሽን ለመዝናናት ወጣችሁ ሩምም ይዛችሁ ቤታችሁም ተቀምጣችሁ እንትንም ተቀምጣችሁ መለመን የማይሰለቻችሁ ለራሳችሁ ጊዜ የማትሰጡ ራሳችሁ ማዳመጥ የማትችሉ ስለዚህ አንዳንዴ ስትናገሩ አስተውሉ። ከእናንተ ጋር ቁጭ ብላ አንዳንድ አበባልሽ ማለት ይችል ገንዘብ የላትም ማለት አይደለም። ከእናንተ ጋር ጌም ተጫወተች ማለት እርቧታል ቸግሯታል ማለት አይደለም። ከስራ ስትመለስ ነው ከእናንተ ጋር ጌም የምትጫወተው። ሶ ቱርክ ላይ ካርድ ሊኖራት ይችላል። የምትጠቀማቸው ካርዶች ላይ በአካውንቷ ባለው ገንዘብ ገዝታ ሊሆን ይችላል የሰጠችው ምናምን። በዚህ ደረጃ እሷ ምን አድርጋ ነው ቲኬት አምጥታ ነው ለአንድ አንበሳ ያለቀሰች ሴት ምናምን ብለሽ ልታሽቋልጪ አይገባም። በሌላ ነገር ስታሽቋልጪ ዝም እልሻለሁ። እንደዚህ አይነት ነገር ግን ስታወሪ ዝም አልልሽም። ብታሸንፊ ኑሮ ግን እናትሽን ገለሽ ትወስጂ ነበረ። ሳሮን ስለሆነች አልሰጥም አልሽ። ምክንያቱም ስትጫወቺ የሰጠሽ ባለ ሀብት የለም ወይ ደግሞ እዛ እንትን የምትይለት ሀብታም እንትን አልነበረ። ላለመመለስ ይችን ጨዋታ ተጫወትሽ። ሳሮን የሰጠች ከራስ ሰተን ምናምን ምን ጭንቀት ጋይስ 1 ሚሊዮን ምናምን ብር በአንድ ትራንስፎርም አድርጎ አካውንቱ ላይ እዛው ላይ ብለ ሆኖ ጌም ተጀምሮ እሷ ልካላት ነው። እሷ ኬት አምጥታ ነው። ምን ታውቂያለሽ? ከእናንተ ጋር ወራ ሁሉ የእናንተ ሌቭል መሰላችሁ እንዴ? ከእናንተ ጋር የተዋወቀ ሰው ሁሉ ሌቭል በቃ እኩል ደረጃ ነው የምትወስዱት። ቲክታክ ላይ ምንም ስትታዩ ምናምን እኩል ደረጃ ነው የምትወስዱት። ኤኒዌይስ ሳሮን አየልኝ ደግሞ ይመች። እንደዚህ አስደንግጫቸው፣ እንደዚህ አስደንግጫቸው። ከእነሱ ጋር ቁጭ ብለሽ ስትያይ ምንም እንደሌለሽ አድርገው ስለቆጠሩሽ እንደዚህ አስደንግጫቸው። ደጋግመሽ ነገሪያቸው እንደምትሰሪ ስራ ሰርተሽ እንደምትመጭም ነገሪያቸው። ይሄንን ነው የምለው። እንከፎች እንዴ ጋይስ ነው ካርድ ትጠቀማለች። ቱርክ ነው የምትኖር። ስንት አመቷ? 5 አመት ሊሆናት እኮ ነው። 4 አመት ሊሆናት እኮ ነው ቱርክ ከገባች ይች ልጅ። ባንክ ትጠቀማለች። ስለዚህም ከአካውንቷ ላይ ትገዛለች። ምንም እኮ ምንም የሚያስብል ነገር የለም። እነሱ ብቻ ሲሰጡ እነሱ ይችላሉ። ለማኝ ቅንጥብ ጣቢያሞች እናንተ ብቻ ስትሰጡ ትችላላችሁ። ሌላ ሰው ሲሰጥ ግን አቅም የለውም። ሌላ ሰው ሲያደርግ ኦፍኮርስ ሲሰጥሽ ማንም ሰው ጌም ሲሰጠው ለምንድን ነው አንበሳ ሰው ሲወርድ ላይክ አንበሳው $300 ብዙ ነው ለእናንተ ሊሆን ይችላል። በእርግጥ $300 እኮ ብዙ ነው አይደለም። ብዙ ጊዜ አንበሳው የሆነ የተለየ ጊፍት ሲወርድ ብሎ ሰው የሚደነግጠው ያልጠበቃችሁት ነገር ደስታ ነው አይደል? ያንን ነገር የሚያንጸባርቀው አዎ፣ ለሌለው ሰው ብዙ ሊሆን ይችላል። ላለው ሰው ግን አንበሳው የአንበሳው ብር እኮ አይደለም የሚያስደነግጠው፣ የተሰጠ ነገር ያስደነግጣል። ማልቀሷ ወይኔ ምናምን ማለቷ መታጊ የምትጫወቷ እዛ ጋር መታየቷ ደሃ ናት። ቁሪማ ነገር ነች። እናንተም አለን ትላላችሁ ለምናችሁ የምትይዙትን ገንዘብ አይደለም። ሳሮን አየልኝ በእጥፍ የሚበልጥ ቢኖራት እንጂ ከአንቺ ያነሰ አይኖራትም። አንቺ ፉል ሌሊት ለምነሽ ትርፍ ሰዓትሽን ደግሞ ታውቂዋለሽ ምን አድርገሽ እንደምታመጪ። እሷ ደግሞ ሰርታ ገብታ ነው። ብዙዎቻችሁ ስለ ቱርክ ስለማታውቁት ነገር ብዙ ጊዜ ታወራላችሁ። ቱርክ ላይ እንደዚህ ነው። እሱን ተውት፣ ለእኛ ተውት። እኔ እነግራቸዋለሁ። ግን የምትሰራ ልጅ ናት። በትርፍ ሰዓቷ ከአበሾች ጋር ብዙም ሳሮን ባይዘው ብዙም ከአበሾች ጋር እንትን የላትም። ከአበሻ ልጆች ጋር ብዙም እንትን አትልም እና በቃ ቤቷ ስትገባ ሩሟ ስትገባ ምናምን ትገባለች። ላይፍ ጌም ትጫወታለች ከገባች አይቀር። ያ ለእሷ ድህነት መስሏቸዋል። ትናንትና ሴሌብሬት የነበረች ልጅ ፌመስ የነበረች ልጅ ዛሬ ጌም መጫወቷ ሰው ሀገር እኮ ናት። ልክ እንዳንቺ ባይተዋር ብቸኛ
ጌም መጫወቷን እንደ ድህነት ወይም እንደናንተ ለማኝነት አይታችሁ ልታወርዱ ትፈልጋላችሁ። እናንተ አንበሳ ስታወርዱ፣ እናንተ ስትሰጡ በጣም ሀብታሞች ናችሁ። ለቃቃሚዎች። ስለዚህም አትወዳደሩ። እናንተ ለምናችሁ ነው የምታገኙት፣ እሷ ደግሞ ሰርታ ታገኛለች። ሰርታ አካውንቷ ላይ ብር ታስገባለች። በየወሩ ይሁን በየ15 ቀኑ ብር አካውንቷ ላይ ይገባላታል። ደሞዝ አላት በዶላር የሚከፈላት። ስለዚህም 1000፣ 2000፣ 3000 ዶላር አውጥታ መግዛት ትችላለች። እናንተ ግን ጌም ተጫውታችሁ ፔፓል ምናምን ላይ ትራንስፈር ማድረጋችሁ ምናምን ነው ገንዘቡን የምታወጡት። እሷ በወርም ሆነ በ15 ቀን የምታገኘው ደሞዝ አላት አካውንቷ ላይ የሚቀመጥ። ስለዚህም ኤኒታይም መግዛት ትችላለች። ይሄ ነው ልዩነታችሁ። የሰራ ሰውና የለመነ ሰው እኩል አይደለም። መታ ስትጫወት ፍቅርንና ሰውን ፈልጋ ነው እንጂ ብዙ ነገር አለ እኛም ማናውቀው። እሷ የምትፈልገው ነገር ሊኖር ይችላል። ስትመጣ ከእናንተ በታችሁን አይደለም ከእናንተ ትበልጣለች። ከዛ ልታሸማቅቁ ኬት አምጥታ ነው ለአንድ አንበሳ ያለቀሰች ሴት? እከካሞች ናችሁ።